አይሰማም? ይሰማኛል። ማውራት ትችያለሽ? ሄሎ አንዴ ጋይስ፣ ሄሎ ይኸውልሽ፣ ሄሎ አይሰማም ወይ? አይሰማም? ሄሎ እ ይሰማሻል አይሰማሽም? እኔ እኮ ይሰማኛል አንቺ ድምፅ። እሺ አሁን አውሪ። ላይቭ ላይ ነኝ። አስተላልፊ መልእክትሽን። ቆይ አንዴ አሁን አስተላልፊ። ቀጥ ብለሽ አውሪ፣ አላቋርጥሽም። ቆይ እሺ አሁን ማውራት ትችያለሽ። አዎ ይሰማል። ቀጥ ወይኔ ጋይስ ቆይቶ ነገር ነው የሚመጣው። ጋይስ ካንዲ ብታረጊልኝ እኮ ቮይሱን ማሰማት እችላለሁ። ቮይስ አላረግሽልኝም ወይ ደግሞ ይሰማል? እሺ ቮይስ አድርጊልኝ። እሺ ጋይስ በጣም የምስራች አለ። ሁላችሁም ተዘጋጁ የምስራችሁን ለመስማት። ደስታዬ ምን እንደሆነ የምስራችሁ ምን እንደሆነ ለመስማት ተዘጋጁ። እስኪ የገባው አለ ምንድነው ገምቱ። እና ምን ልላችሁ ፈልጌ ነው፣ አንዳንድ ሰዎች የሚፈጥሩት ድራማ ወይም የሚያደርጉት ነገር እኛም አይምሯችን እፋታ እንዲነሳውና ምንድነው ምን እየተካሄደ ነው ብለን እንድንመለከት እያደረጉን ያሉ ሰዎች አሉ። እንደምታዩት ነው። ስማቸው በተነሳ ቁጥር ሶሻል ሚዲያው ይታወካል፣ ይረበሻል፣ ሰዎች አታክ ይደረጋሉ፣ ድርጅቶች አታክ ይደረጋሉ፣ ምናምን ዋይ ቤተሰብ ዋይ እንዲሁም ደግሞ ጥቆማ የሰጧችሁ ወይም ደግሞ የተናገርኳችሁን ነገሮች በተለይ ሶሻል ሚዲያ ላይ ያሉ ወጣት ሴቶች እንስቶች ማለት በዚህ ዘመን ብዙ ነገር ያጠፋሉ። ሶሻል ሚዲያ ላይ የሚመጣው ገንዘብ ህይወታቸውን የሚቀይርላቸው ልጆች እንዳሉ ሁሉ በዛው ልክ ደግሞ ሳያስቡት ገንዘቡን ሲያገኙት ህይወታቸውን የሚያጡ እንዲሁም የብዙ እህቶቻችንን እናቶችን የጓዳ ወይም ትዳር የሚበጠብጡ የሚያስለቅሱ ከዛም አልፎ ደግሞ በዘመኑ በሽታ እየተያዙ ያሉ ብዙ ወጣቶች አሉ። ስለዚህም እንደነዚህ አይነት ቦታ ላይ ሄደው ያለ አግባብ እንቅስቃሴ የሚያደርጉ ሰዎች ምርመራ ተደርጎ በሶሻል ሚዲያ ላይ ስፔሻሊ በቲክታክ ላይ ያሉ እንስቶች ከበሽታው ምን ያህል የጸዱ ናቸው የሚለውን ነገር ራሱ መንግስት ሰርቶ ይፋ ቢያደርግልን ደስ ይለኛል። አመሰግናለሁ ጋይስ፣ አመሰግናለሁ። ምክንያቱም ኢዚ መኒ፣ ኢዚ ገንዘብ፣ ኢዚ ክብር በሚያገኙ ሰዎች የብዙ ህይወት፣ የብዙ ትዳር፣ የብዙ እናቶች እንባ እየፈሰሰ ነው። እንዲሁም ደግሞ ኤችአይቪን በጣም እየተስፋፋ ነው። ታምራለች፣ ዲኮር ታረጋለች፣ ጥፍሯን ትሰራለች፣ ወገቧን ትጠብቃለች። ከዛም ሶሻል ሚዲያ ላይ ቪዲዮ እና ፎቶ ፖስት ታረጋለች። ለሚታወቅ ነው። ላልተፈለገ በሽታ፣ ላልተፈለገ እርግዝና ይዳረጋሉ። ስለዚህም እነዚህም ቼክ መደረግ አለበት ጋይስ። ልክ አይደለው ቤተሰብ? ልክ አይደለም? እና ማይ ጋድ እሺ ልክ ነኝ እኮ እኔ የምናገረው የማየውን ነው። እና እንደዚህ አይነት ቦታ የሚሄዱ ሰዎች፣ ተደጋጋሚ የሚመጡ ሰዎች ቤተሰብ ምርመራ ተደርጎ ለህዝብ ይፋ ቢሆን ጥሩ ነው። ህዝብን ማዳን ነው ጋይስ። እንዲሁም ደግሞ ጠጥተው ወይኔ
ሌላው ደግሞ ውጭ ቁጭ ብላችሁ ስለምታወሩት አይደለም፣ ስለ ትክክለኛው ስለ አገራችን ካወራን እኛ ምናልባት ጊዜ ተርፎን ጊዜ ኑሮን ሶሻል ሚዲያ ላይ ቁጭ ብለን የፈለግነውን ልንዘባርቅ ልናወራ እንችላለን። ለሀገራችን እንቅልፋቸውን አጥተው የሚሰሩ አካላቶች የደከሙበትን ውጤታችን አማረ ሲሉ እኛ በጥጋባችን የሆነ ሊሆንም ይችላል በእንዝላልነታችንም ዝም ብለን ጥፋት እያጠፋን ሶሻል ሚዲያ ላይ በሚሰጠን አድናቆትና ከቨር ይደረጋል ብላችሁ ያልተገባ ነገር የምታደርጉ ሰዎች ከእንደዚህ አይነት ተግባራችሁን ብትቆጠቡ ጥሩ ነው። አመሰግናለሁ ጋይስ። ጥቆማ እያደረኳችሁ ነው ባይዘው የእናንተን በምትፈልጉት ይቅርታ ጋይስ፣ የሆነ የስራ እንትን አለኝ እና እሱ እየገባ ስለሆነ ነው እያወሩ ስለሆነ ነው። እናንተ የምታወሩት ሚዲያ ላይ የሆነ ሰው ስለጠላችሁ የሆነ ሰው በሆነ ነገር ነው አይደለም። የምታስተላልፉት የምትሰሩት የምታስኬዱትን ነገር እኛ እናውቀዋለን። አንድ ቀን እግዚአብሔር ቀኑ ደርሶ እግዚአብሔር ራሱ ካላዋረዳችሁ እኛ ካፋችን ምንም ወጥቶ ምንም አንላችሁም። ግን ሁልጊዜ እየመጣችሁ የሆነ ሰው ሲነካባችሁ እላያችን ላይ ሰፍራችሁ ሙሉ ሚዲያውን የምታንቀሳቅሱበት ሪዝን አልገባኝም። ምንድን ነው የሪዝናችሁ? ምንድን ነው የሪዝናችሁ? ትላንት ወዲያ ሊያ ወይኔ ምናምን ብላለች፣ ዛሬ የሌት ታወራለች ብላችሁ አስባችሁ ከሆነ ተሳስታችኋል። ተሳስታችኋል፣ በጣም ተሳስታችኋል። ማወቅ አለባችሁ ጥፋት የቱ ጋር ነው ትክክል የቱ ጋር ነው ብዬ የማስብ ልጅ ስለሆንኩ ማለት ነው። ስለዚህም አንዳንድ እንስቶች አገራችሁን ከርታችሁ አገራችሁን ሸሽታችሁ የሀገራችሁን ሕግ ንቃችሁ ዛሬ ላይ ደግሞ የሀገሬ ሕግ ይሰማኛል ይሉና እንደዚህ አድርጉ። እንደዚህ አይሰራም፣ 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 አይሰራም። የነገርኳችሁን አይሰራም። እናንተን የሚሰማ የለም። ከውጭ ነው ሀገርን የሚያጠፋ ሰው እሱ ለሚፈልገው ነገር ደግሞ የሀገሩን ሕገ መንግስት የሚፈልግ ሰው ማንም አይሰማው። ይሄን እየነገርኳችሁ ነው። አመሰግናለሁ። የምስራችሁን ለመስማት በጣም ቸኩያለሁ እና ቮይሱን ላኪ ብያት ቆይ ብላኛለች። ላሰማችሁ ነው ቤተሰብ እና እንደዛ ነው የምላችሁ። አትጨነቁ፣ ስለኔ የምትጨነቁ በጣም የምስራች አለ። ታብታብ አድርጉ ብላለች። ታብታብ አድርጉ ጋይስ፣ ታብታብ እያደረጋችሁ አዳምጡ። በጣም ያድረስ ዜና ነግራችሁ አልቻልኩም። እንዳልኩሽ የሆነ ቦታ እየሄድኩ መንገድ ላይ ነበርኩኝ። ድምጼም እንትን ኔትወርኩም ደህና አይደለም መሰለኝ። ለማንኛውም ስሙ ጋይስ። እሺ ሊያዬ እንዴት ናችሁ? ሰላም ናችሁ? ያው ባለፈው ለወቀሳ መጥቼ ነበረ ከፍቶኝ፣ ዛሬ ግን በጣም አሪፍ ሙድ ላይ ነው ያለሁት እና በጣም ደስ ብሎኛል። ልጅቷ የቤት ሰራተኛ ልጄ ላይ ጥቃት አደረሰች ያልኳችሁ ዛሬ በፍርድ ቤት ቀርባ ወደ ማረሚያ ቤት ተመልሳ ገብታለች ማለት ነው። እግዚአብሔር ይመስገን በጣም ደስ ብሎኛል እና ያው ለወቅት እንደመጣሁት ያው ጥሩም ሲሰራ ማመስገን አለብኝ። በጣም አመሰግናለሁ። ለኢትዮጵያ ሕዝብ በአጠቃላይ ድምፅ ለሆኑ ሁሉ በቃ ለመንግስትም አካላት ለማህበረሰብ ክፍሎች በጠቅላላ በጣም ነው የማመሰግነው። ለአንቺም ለሊያሾ በጣም ቴንኪው እናቴ። ያው ልጅ አለሽ በጣም ነገሩ እንትን ብሎሽ ማለት ድምፅ ሆነሽኛል። በጣም አመሰግናለሁ ሊያዬ። እንደውም እኔ ለመጀመሪያ ጊዜ አንቺ ጋር ነው በቮይስ እንትን ያልኩት ኮምፕሌን ያደረኩት። እንደውም አንቺ ጋር የሰሙኝ ሰዎች እየደወሉ እንደ ያንቺ ልጅ እንደ ምናምን እያሉ ከአንቺ እንትን በኋላ ብዙ ሰው አውቋል የኔ ልጅ መሆኗን እንጂ እኔ የራሴን አክቹዋሊ ኤክስፖዝ አላደረኩም። ማለት ማንነታችንን ደብቀን ነው ኮምፕሌን ያደረግነው እና በጣም ደስ ብሎኛል። በጣም ቴንኪው አመሰግናለሁ። በቃ ምን ልበልሽ፣ በጣም ነው ደስ ያለኝ። እግዚአብሔር ነው የምልሽ። ማለት በቃ እኔ በሀገሬ ተስፋ ልቆርጥ በጣም በቃ ጫፍ ላይ ይቅርታ ጉንፋንም ይዞኛል።
እና ጫፍ ላይ የነበርኩ ዜጋ ነበርኩኝ እና ስቲል በቃ ለካ ፍትህ አለ ይዘጊ እንጂ ብዬ እንዳስቦኛለሁ። አመሰግናለሁ። የገባሁባቸውን ቢሮዎች በጠቅላላ እንደው ምን ልበልሽ ሴቶችና ህፃናት ፖሊስ መምሪያ፣ ፍትህ ሚኒስቴር፣ በተለይ ፍትህ ሚኒስቴርን በጣም ነው የማመሰግነው። በስመ አብ እንዴት ደስ እንዳለኝ እና ቴንኪዩ በጣም አመሰግናለሁ ሊያየ። ያው ባለፈው እንትን እንዳልኩት ዛሬ ደግሞ ያው ደስታዬንም ላካፍላችሁ ብዬ ነው። በጣም አመሰግናለሁ። የምትጠይቁኝ ጥያቄ ካለ ምናልባት ምንድነው ፎሎወሮች ነው ዩቲዩብ ላይ ምንድነው የሚባለው ሰብስክራይበር ነው የሚባለው ካለ እመልሳለሁ። ትንሽ ሰዓት አለኝ እና ቴንኪዩ ሊያየሽ። ያው እንግዲህ ፍትህ ማገኛለሁ ብዬ አስባለሁ። ከዚህ በኋላ ልጅቷ ተይዛለች እና የምትጠይቁኝ ጥያቄ ካለ ያው በጥፊ አትያት ነበር እንዲያትመቻትም አትሰብሬትም ላሉኝም ሁሉ አመሰግናለሁ። ግን ያው ፍትህ በምነታትም ያው በጥፊ ምን ይጎዳታል ብላችሁ ነው እና ያው የወቀሳችኝንም ሁሉ ተቀብያለሁ። እንግዲህ ፋይናሊ እንደዚህ ነው ልንገርሽ ብዬ ነው ሊያየ። ቴንኪው ጋይስ። ከዚህ በላይ ምን ደስ የሚል ነገር አለ? በእውነት ተበዳይ ካለ